አመሰግናለሁ። ስሜ ኮሚሽነር ጀነራል የኑስ ሙሉ እባላለሁ። የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ጀነራል ነኝ። በየክረምቱ ሁሌ በጉጉት የምንጠብቀው እንደተለየ ነገር የምንጠብቀው ስራ እየሆነ መጥቷል። እንግዲህ በዚህ ስራ በየክልሎቹ በየአመቱ የዞርን የበጎ ስራ እንሰራለን። ዘንድሮ ደግሞ በአጋጣሚ ምስራቅ ጎጃም ደርሶናል። እዚህ በመምጣታችንም በጣም ደስተኞች ነን። እንግዲህ ቅድም አስተዳዳሪዎቹ እንደገለጹት ብዙ ሀብትና ታሪክ ያለው አካባቢ ነው። እዚህ ብዙ ታሪክና ሀብት ያለው አካባቢ መጠን ይህን የበጎ ስራ በመጀመራችን እጅግ በጣም ደስተኞች ነን። እንግዲህ በየአመቱ የሚተከሉ ችግኞች ዝም ብለው የሚያድጉ ዛፎች ሳይሆኑ ኢኮኖሚያዊ ጠቀሜታ ያላቸው ዛፎች ስለሆኑ የሚባክን ጊዜ የሚባክን ሀብት የለም። እነዚህ ነገ ተመልሰው ለማህበረሰቡ ጥቅም የሚሰጡ ናቸው። ከዚህ በፊትም የተከልናቸው አቮካዶች በራሳችንም የችግኝ መትከያ ቦታ ዛሬ ፍሬ አፍርተው ለገበያ እየቀረቡ ማህበረሰቡን እየጠቀሙ ስላሉ ይሄ የክረምት የአረንጓዴ አሻራ ስራ ከፍተኛ ውጤት ያለውና መንግስታችንም የተከተለው አቅጣጫ በጣም ትክክለኛ እንደሆነ የሚያሳይ ነው። እግረ መንገዱንም ዛፍ ብቻ ሳይሆን ድህነታችንም ለመቀነስም ትልቅ አስተዋጽኦ ያለው ስራ እንደሆነ በተግባር አይተናልና እዚህ ቦታ መጠንም ይህን አቮካዶ በመትከላችን በጣም ደስተኞች ነን። እንግዲህ ከጊዜ በኋላ ደግሞ ፍሬውን ደግሞ ለማየት እንበቃለን ብዬ አስባለሁ። ያፈራልም እየባከነ ያለ ችግኝ የለም በየአመቱ የሚተከለውና የአካባቢው ማህበረሰብም እዚህ የተተከለውን ችግኝ በደንብ ተንከባክቦ ነገ ገቢውን የሚያዳብርበት ኢኮኖሚውን ልጆቹንም ወደ ተሻለ ትምህርትም የሚያስተምርበት እድልም ስለሚፈጠር በሚገባ ተንከባክበው ይህንን ነገር ለፍሬ እንደሚያበቁ ተስፋ እናደርጋለን። በማንኛውም ሰዓት እኛም በተጋበዝን ሰዓትም መጠን ሌላውንም ስራ ለመስራት ዝግጁ ነን። በዚህ አጋጣሚ